በትናንትናው እንግዲህ ብዙዎቹ በትናንትናው ቀለበት መታሰር እንግዲህ ብዙዎቹ ያዙኝ ልቀቁኝ እያሉ ነበር ማለት ነው። እሱ ለእናንተ ተገቢ ነው ጥሩ ነው ብላችሁ ታስባላችሁ? የሰው ልጅ እኮ የሚኖረው ከወደደው ጋር ካፈቀረው ጋር ነው አይደለ? መፋታት መጋባት በአብርሃምና በደመቁ ኢትዮጵያ ውስጥ አልተጀመረም። ላኪን ተገቢ ያልሆነ ቪዲዮ አትልቀቁ ነው እንጂ እንደዚህ አይነት ቪዲዮ በፍቅር የተሞላ በአንድነት በደስታ የተለቀቀ ቪዲዮ ማንም መመልከት ይወዳል። ምክንያቱም ፍቅርን የተላበሰ ቪዲዮ ስለሆነ። ገባችሁ አይደለ? ግን የደመቁ ልጆች ምድሩ የያዘን አብርሃም ከደመቁ ውጭ ለምንድነው ሌላ ሴት በቃ በእኛ ነው የምትመራው እኛ እንዳለህ ነው አይባልም እኮ። እናንተ እኮ አላሳደጋችሁትም እኮ። ያሳደገው እናት አባቱ ጋሽዬ እናቱ ናቸው አይደለ? ስለዚህ ያ ሰው የሚኖረው በመብቱ ነው፣ የሚጓዘው በራሱ በአንደበቱ በመብቱ ነው፣ የሚሰራውን በራሱ ቅንጭላት ነው፣ የሚሄደውን በራሱ ቅንጭላት ነው። ስለዚህ እናንተ ምንድን ናችሁ? ከማየት ውጭ ከማበረታታት ውጭ ወይንም ደግሞ ሀሳብ ከመስጠት ውጭ ምንድን ናችሁ እናንተ? ይሄ ነገር ነውር ነው፣ እኛን ያጠፋናል። እስኪ እኛም ለራሳችን ቆም ብለን እናስብ። አንዳንድ ጊዜ ወደ ራሳችን ተመልሰን ይህን ፀጉራችሁን እንኳን አትመሽጡም እኮ። ይሄ ፊታችሁ መጸዳዳቱ ምናምኑ ተውት። ይሄ ፀጉራችሁን እንኳን የማትመሽጡ ልጆች አበጥራችሁ እንኳን ቁጭ የማትሉ ሰዎች ቪዲዮ መቼ ሊለቀቅ ነው መቼ ሊመጣ ነው የደመቁ መከታ ምናምን እያላችሁ አዳራችሁ ሰው ስትሳደቡ ሳድራላችሁ። አብርሃም ቀለበት አሰረ አላሰረ አይመለከተንም። ከአሁን በኋላ እኛ የሚመለከተን ነገር የለም ብላችሁ አድማ ስብሰባ ጠርታችሁ ስብሰባውን አዳምጠን በቃ የደመቁ በጎች ቆረጡ ብዬ ለኬ ተግባረ ቢስ ናችሁ። እንደዚህ ተግባር የላችሁም። ተግባር ላይ አታውሉትም። እንደዚህ ናችሁ። በቃ ሆሳዎች ናችሁ። እኔ ደግሞ እውነት መስሎኝ በቃ እኛንም አይሳደብም ካሁን በኋላ በየኮሜንቱ እየሄዳችሁ መርመጥመጥ፣ በየሰው ቤት እየሄዳችሁ መሳደብ መናገር ምን አመጣው? ምን አገባችሁ እናንተ? ሁሉም በሚመጣው ቪዲዮ ሀሳብ ይሰጣል። የሚዲያ ሰዎች ናቸው። አዎ የሚዲያ ሰዎች ናቸው። ቀለበቱ የውሸት ሆነ የውሸት አልሆነ እናንተ ውሽ ተከላችሁ። ምን አገባችሁ እናንተ? ምንድን ናችሁ? በቃ ከደመቁ ውጭ እንዴት በቃ እንዴት ሌላ ሰው ጋር በቃ ይቀራረባል? እኛ ከደመቁ ውጭ አንፈልግም። በቃ አንፈልግም። ደመቁ እኮ በሶሻል ሚዲያ ነው የተጋባችው። በሶሻል ሚዲያ ተፈታይ የስራ ባልደረባው የአብርሃም የስራ ባልደረባው ናት። ትገባ አትገባ የምናውቀው ነገር የለንም። ገና ለገና እዛ ዱባይ ሄዳ ኬክ ፍለጋ የእሷ ክብር እኮ የጠፋው ዱባይ ኬክ ፍለጋ ስትሄድ እኮ ዱባይ ኬክ ፍለጋ ስትሄድ የዛ ጊዜ ነው የእሷ ክብር ዝቅ ያለው እንጂ እኮ እንደዚህ በማረጉ ቤተሰብን ሰብስቦ ዘመድን ሰብስቦ ኑ ብሎ እንደዚህ ቀለበት ማድረግ እኮ ወግ ማድረግ እኮ ነው። የውሸትም ሆነ የውሸትም አልሆነም አሳይቷችኋል። እሱ ትንቢቱንም ጀግንነቱንም ጠንካራነቱንም እንዴት ተብሎ ዩቱብ ተሰርቶ ገንዘብ እንደሚመጣ ለሁሉም አራያ ሆኗል። ለጉታጀሮች ይሄ የቅናት መንፈስ የተወጋ ይሁን። የቅናት መንፈስ የተወጋ ይሁን። ስለዚህ ቀስ በሉ፣ ሰከን በሉ። እንደዚህ አትኑ። ጥሩ አይደለም። አትበዱ። በየቤቱ እየሄዳችሁ ደግሞ ያንንም ሰው አትሳደቡ፣ አታንቋሹ። አታወጣችሁ ደመቁ አታወጣችሁ። እመኑ እያልኳችሁ ነው። እየጣለቻችሁ እየተጫወተችባችሁ እኔ ምን አገባኝ? የምትለፉት እናንተ ናችሁ። የምትንከራተቱት እናንተ ናችሁ። ገንዘብ መከፍላት እናንተ ናችሁ። የቤት ኪራይ የምከፍላት እናንተ ናችሁ። ስለዚህ እናንተ ሰከን በሉ። ገባችሁ? ሰው እኮ ድካምን አታውቅም እኮ ድካምን አታውቅም። እዚህ ዩቱብ ላይ መጥቶ ከማልቀስ ውጭ ከመነፋረቅ ውጭ ምንም ድካምን አታውቅም። ስለዚህ እናንተ ለምንድን ነው እንደዚህ የምትሆኑት? እናንተ እኮ ወበረ ዘለላችሁ እኮ በጣም ወበር ላለፋችሁ። ጥሩ አይደለም።
እንደኔ ጥሩ አይደለም። ሰላም ሰላም ጋይስ፣ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዙ ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ለምታበረታችሁ እህቶቼ ከልቤ አመሰግናለሁ። የበይ ተመልካች አያድርገን። እንግዲህ አብላን አታስበላን፣ ፈርጅን አታስጨርሰን እያልኩኝ እንግዲህ መጥቻለሁ። ከመጥፎ ሰዎችና ከክፉ ሰዎች አላህ ይጠብቀን። ሰላም አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። በያለንበት አላህ ስብሐነ ወተዓላ ይጠብቀን። እህቶቼ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት ጋይስ፣ ቤቱን ደይ ማለት ነው እና ሌትስ ጎ። ስለዚህ አትበላሉ። በየቤቱ በሀሳብ ተከራከሩ፣ ችግር የለም። በሀሳብ ተሟገቱ። በቃ እሱ ነው ጥንክርና፣ ትትና፣ ጉብዝና ማለት ነው እንጂ በየቤቱ እየሄዳችሁ የስደት እህቶቻችሁ እናንተ ካልነካችሁ ማንም የሚነካችሁ የለም። እኛ ስንሳደብ የነበረው ስለነካችሁ ስታንቋሽሹ ስለነበረ ነው። እኛም አፋለን ከእናንተ የበለጠ መተንተንም መናገርም የምንችልበት። ስለዚህ ግን ንቆ መተውን የመሰለ ነገር የለም። ንቀን ትተናችኋል እና በሚመጣው ቪዲዮ ደግሞ ሀሳብን የምንሰጠው እኛ በቃ ስለምንሰራ ነው ማለት ነው። ስለዚህ ደመቁን ምከሯት፣ አትርከሺ፣ በራስሽ ጨርሰሽ አትውደቂ፣ እኛንም አታስንቂን፣ አታስቂብን ብላችሁ የመጨረሻ የተናደዳችሁበት አሁን ለታ ባለቀሰችው ቪዲዮ እና በትናንትናው ቪዲዮ ነው። ወደ ምድር ለምን አትገቡም እናንተ ግን?